ሰላም ሰላም ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ ቅድስት ድንግል ማርያም ልደተ በዓሏ ነው። እንኳን አደረሳችሁ። እመቤቴ ማርያም ሁላችሁንም በያላችሁበት ተጠብቃችሁ፣ ሙስሊም እህቶቼን ወገኖቼንም አላህ ይጠብቅልኝ በያላችሁበት። እኔም ደህና ነኝ እግዚአብሔር ይመስገን። ሰብስክራይብ እያረጋችሁ ላይክ እያረጋችሁ በኮመንትም መታበረታቱኝ እግዚአብሔር ያክብርልኝ። እኔም ደህና ነኝ ይመስገነው። አሁን ሰሞኑን ብሩክን ሀይሚ በጣም እያስጨነቀችው ለየት ባለ ፕራንክ አስተማሪ በሆነ በእውነት በጣም እስከ ትላንትና ድረስ በደንብ ሳያቸው ስመለከታቸው የነበረ ፕራንክ ነውና በጣም ደስ ይላል። አስተማሪ ነው። ምክንያቱም ብዙዎቻችሁ ቀለበት ሰርላት እያላችሁ በኮመንት በጣም እኔ ተናግሬያለሁ። ኮመንት ማንበብ ደስ ይለኛል፣ መጻፍ ግን ብዙም እንተናለም ግን አነባለሁ እና ብዙዎቻችሁ ከበፊት ጀምሮ ገና እንኳን ሀ ብለው ሲገናኙ ማለት ነው ቀለበት ሰርላት የሁላችሁም ጥያቄ ነበረና ሀይሚ ደግሞ የሁላችሁንም መልስ ይዛ መታለች። ቀለበት ልብን እንጂ ማነው ጣትን እንጂ ልብን እንደማያስር ያው የሚያስተምር ምርጥ ፕራንክ ነው ይዛ የመጣችው ሀይሚ። ይሄ ማስተማሪያ ነው። ቀለበት እሰርላት ብላችሁ ለምትናገሩት ሰዎች ኦዲየንሶቿ መልስ ነው ይዛላችሁ የመጣችውና በጣም ደስ ይላል። እነሱ በልባቸው ከተሳሰሩ በጣም ቆይተዋል። በጣም በልባቸው ተሳስረዋል። ሌላ ምንም ያስፈልግ ነገር የለም። ቀለበት ያው ጌጥ ነው። እውነት ነው በናገር ጌጥ ነው እና ይቺ ሴት አግብታለች ወይ ደግሞ ይሄ ወንድ አግብቷል ተብሎ ጣት ላይ የሚደረግ እንትን ነው፣ ምልክት እንጂ ልብን አያስርም። አንዳንዱ ደግሞ ልክ እንደዚህ ዝም ብሎ በቃ ሰው እንዳያስቸግረው ወንድ ምናምን እንዳይጠይቀው ቀለበት እጁ ላይ ያደርጋል። በሴትም ወገን በወንድም ወገን ማለት ነው። እና ቀለበት ልብን አያስር። እውነት ለመናገር ዋናው የልብ ጥምረት ነው እና ሀይሚና ብሩኬ በልባቸው ከቀለበቱ ይልቅ ማለት ነው በልባቸው መተሳሰባቸው፣ በልባቸው መተሳሰራቸው፣ በልባቸው መዋደዳቸው፣ መፋቀራቸው በደንብ አድርጎ የሚያሳይ በቃ መጀመሪያ ሀብለው ፍቅርን ከጀመሩ ቀን ጀምሮ እስከ ዛሬው ድረስ ማለት ነው እና ሀይሚዬ ያመጣችው ምርጥና አስተማሪ የሆነ ድንቅ ፕራንክ ነው። ግን ባይረዝምና ብሩክንም ደግሞ ከዚህ በላይ ባታስጨንቅ። አንዳንዶቻችን ራሱ ማለት ነው ቤተሰብ ፕራንክ መሆኑን እያወቅን በጣም የምንጨነቅ ሰዎች አለን። የምር እውነቴን ነው። በጣም የምንጨነቅ ሰዎች አለን ፕራንክ እየሆነ እያወቅን ማለት ነው እና ያ ነገር እንዳይሆን ሀይሚዬ ፕራንኩን አጠር አድርገሽ ልጁንም ጠርተሽ ፕራንክ ነው ብለሽ ብሩክን ማስደሰት አለብሽ እንጂ እውነት ለመናገር ማለት ነው አሁን ብሩክ በጣም የእውነት የትንሽ ትልቅ ባይምሮ የበሰለ በጣም ጥሩ ልጅ ነው። የምር እኔስ በሱ ቦታ ብሆን ብሎ አሰበ። አንድ ሰው በዛ በተጎዳ ሰው ቦታ ማድረግ በእውነት ትልቅነት ነው። በቃ ምን ብዬ ልንገራችሁ? የእውነት እኔስ ይሄ ችግር ገጥሞኝ ቢሆን እኔ ላይ የደረሰው ቢሆንስ እኔስ ክህደት ደርሶብኝ ቢሆን እኔስ በሱ ቦታ ሆኜ ብሆን ብሎ አሰበና የእውነት በጣም ትልቅ ሰው ነው ብሩክ። የእውነት እድሜው ትንሽ ቢሆንም አስተሳሰቡ ግን ትልቅ ነው እና ሀይሚዬ አታስጨነቂው። በጣም ብዙ ኦዲየንሶችሽም ይጨነቁብሻል በዚህ ፕራንክ፣ ያው ፕራንክ መሆኑን እያወቁ ማለት ነው እና ይበቃል። ፕራንክ ነው ብለሽ ብሩክን አረጋጊ። ያው ሰላም ለመፍጠር ማለት ነው። እየከረረ በሄደ ቁጥር ፕራንክ እያደረ በሄደ ቁጥር ሌላ ውሳኔ ሌላ ነገር ነው የሚያሳስበውና በብዛት ፕራንክ ስትደራረጉ ፕራንክን አታብዙ።
ቀን አታሳድሩ አታስቆጥሩ ብዬ ከዚህ ቀደምም ተናግሬያለሁ። ምክንያቱም ከዚህ ቀደም የተደራረጉትን ፕራንክ አይተናል። ሀይሚ ልጁ ወዶኛል፣ አፍቅሮኛል፣ አስቸግሮኛል ምናምን ነገር ብላ ባለፈው በጣም የተጣሉበት ዱባይ እስከሚሄድ የደረሰበት ፕራንክ እሱ እንግዲህ በቃ ለሁሉም ትምህርት መሆን አለበት እና እንደዚህ አይነት ፕራንክ ባይደራረግ ማንም ሰው ቢደራረግ እንኳን ከአንድ ቀን በላይ ማስረዘም መጥፎ እንደሆነ የእውነት ያደናቅፋል፣ እንቅፋት ነው። ይሄ የፍቅር መቀስ የሆነ ነው ፕራንክ የሚባለው ነገር ማለት ነው። ስለዚህ አጠር አድርገሽ ሀይሚዬ የኔ እናት ሼር አድርጉላት ለሀይሚ እሺ። አጠር አድርገሽ ብሩክን ፕራንክ ነው ብለሽ በቃ አስደስችው እና ቤተሰብዬ ሀይሚ ይዛ የመጣችው ምርጥ ትምህርት አስተማሪ የሆነ እና ለጥያቄያችሁ ደግሞ መልስ የሆነ ትልቅ ነገር ነው ይዛ የመጣችው። በእውነት በዚህ መንገድ ስላስተማረችን በጣም አድርገን እናመሰግናታለን። መልስም ስለሰጠች ለአንዳንድ ኦዲየንሶች ቀለበት አድርጉ ቀለበት አድርግላት ብላችሁ ለምትጠይቁ መልስን የሰጠቻችሁ እና ቀለበት ጣትን እንጂ ደግሞ የጣት ጌጥ ነው የእውነት እንጂ ልብን አያስርም። እውነት ለመናገር ትክክል እኔም የምጋራው የሀይሚ ሀሳብ ነው እና ቀለበት ጣት ላይ የሚደረግ የሚቀመጥ እንጂ ልብ ላይ የሚቀመጥ አይደለም። ስንቶቹ ናቸው ድል ባለ ሰርግ ተደግሰው አግብተው ወደ በሚሊዮን የሚቆጠር ብር ለሰርግ ብለው አጥፍተው የእውነት ከዛም በኋላ 6 ወር እንኳን ሳይቆዩ ትዳራቸው የሚፈርሰው ያለ ምንም ነገር ማለት ነው። ያ ሁሉ ወጪ ወጥቶ ያ ሁሉ ድግስ ተደግሶ አሸወይና ተብሎ እንግዲህ ትዳር በ6 ወር በ3 ወር የሚፈርስ ትዳር አለ እና ዋናው የልብ ቁርኝነት ነው። ዋናው የልብ መገናኘት ነው። ዝም ብሎ ልብና ልብ ካልተገናኘ ዝም ብሎ ቀለበት አምጥቶ ታገቢኛለሽ ወይ ምናምን ነገር በፍጹም አይሰራም። ይሄ ዋናው ልብ ነው እና ይህንን ያስተማረችን ሀይሚ በጣም ጎበዝ የእውነት ትልቅ ትምህርት ያለው ፕራንክ ነው። ግን ደግሞ አጠፋውን ጠብቂ። ብሩክ አጠፋውን ይዞልሽ እንደሚመጣ እርግጠኛ ነኝ። የዛን ሰዓት ግን እንዳታለቅሽ እሺ ብለሽ መቀበል ነው እንጂ መነጫነጭ ማልቀስ የለም። ያንቺን ደግሞ ሁኔታና ያንቺን በቃ የምትሆኚውን ነገር ማየት እንፈልጋለን። ብሩክ ደግሞ የዚህን አጸፋ ይዞልሽ ይመጣል። ሀይሚዬ እንግዲህ ቻዩ እልሻለሁ የኔ እናት። ሁላችሁም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁልኝ አበረታቱኝ። በጣም አመሰግናችኋለሁ። ሀይሚ ትልቅ ትምህርት ነው ይዘሽ የመጣሽው። ፕራንክ ሆኖ ቢያስጨንቅም አስተማሪ ነው። በርቺ።